ኢስራፍ ከማድረግ ተቆጠብ። እህቴም አንቺ እንደዛ። ዛሬ አደባባይ አንቺ አደባባይ አይደለሽ። አንቺ የባልሽ ብቻ ነሽ። አደባባይ ራስሽን የምታሳይበት ወቅት አይደለም። ለባልሽ ብቻ ነው ቁንጅናሽን የምታሳየው። ያ ይደረግ ነው። ሌላኛው በዛው ከሰርግ ጋር ተያይዞ ወይም በሰርግ ሰዓት ስለሚበዛ ነው እህቶቻችን ሽቶ ተቀብተው ይወጣሉ። ይሄ ሁሉ ምንድነው? ሌሎችን አርአያ ስላደረግን ነው። ሌሎች እንደዚህ ነው አምረዋል፣ ተውቧል። አንቺ እኮ ውብ ነሽ። መጀመሪያ በእህቴ ሂጃብሽ ራሱ ውበት ነው። አንቺ ሂጃብሽ የአንቺ ውበት መገለጫ ነው። አላህ በሂጃብሽ ውብ እንድትሆኝ አድርጎሻል። በቃ የአንቺ ውበት ሂጃብ ነው። ውበት ከዚያ አለ። በቃ ነቢዩ ሰለላሁ ዐለይሂ ወሰለም أيما امرأة استعطرت فمرت على قوم ليجيدوا من ريحها فهي زانية ናት። ማንኛውም ሴት ሽቶ ተቀብታ ያ ሽቶዋ ወንዶች የሚደርሳቸው የሚያገኟችሁ ከሆነ በዛ በሄደችበት መንገድ በአጠቃላይ እንደ ዝሙተኛ ትቆጠራለች። ከባድ ዛቻ ነው። ሽቶ ሙሉ ለሙሉ ሐራም አልሆነብሽ። ለባልሽ ተቀቢስ፣ ለባልሽ ውበት። ዛሬ እህቶቻችን ወንድሞቻችን ጋር ያለ ችግር ረሱል ሰለላሁ ዐለይሂ ወሰለም ለሁሉም ነገር ሞዴል ናቸው ብለናል። እህቴ ባልሽ ጋር ውበትሽን ጨምረሽ የምትፈልጊው ልብስ ልበሽ፣ ባልሽ ጋር ብቻ ውብ ነሽ ታይ። ዛሬ እህቶቻችን ሲሆኑ ውብ ናቸው፣ እቤት ውስጥ ሲገቡ ደግሞ ኩሽና ላይ እንዳለ ይሄ አይወድም። ውበትሽን ለባልሽ፣ አንተም ውበትህን ለሚስትህ አሳይ። ግልጽ ነው። ለሚስትህ ውብ ሆነህ ግባ። 2004 ላይ አደም በዳኒ መስጊድ ስለ ጋብቻ አስተምር ተብዬ ስለ ጋብቻ ነው ላገቡትና ላላገቡት ብዬ እኛ ወንዶች ብዙ ጊዜ ሴቶችን ውበት ብቻ እንድጠበቅ እኛም ውብንም መግባት አለብን። ስንገባ ከነሽርጣችን መግባት የለብንም፣ ከነጋራጅ ልብሳችን መግባት የለብንም ብዬ አስተምራለሁ። አላ ትምህርቱን ጨርሱ ብዬ ስወጣ የጋበዘኝ ልጅ ኧረ ጉድ አረከኝ አለኝ። ምን አረኳት? ሙሽራው እኮ ጋራጅ ነው የሚሰራው አለኝ። አንተ ከነሽርጥህ መግባት የለብህም። ተመልከት፣ ስልጣንን ቤት ጣለው፣ ስልጣን ቦታ ጣለው። ይሮሬ ቤት ስትገባ ባልነ ውበትን ጠብቀህ ግባ። ዶክተርነ ዶክተርነትን እዛው ሕክምና ቦታ። ቤት ስትገባ ባልነ ውበትን ጠብቀህ ከሚስት ጋር ተጫዋች። ሸኽነ ሸኽነት ሁሉም ቦታ ነው፣ መስጊድ ውስጥም ቤትም ያገለግላል። ነገር ግን በዛ ከሚስት ጋር ግን ባልነት ውቡን በሁሉም ፈን ያለ ሰው ቤቱ ሲገባ ይህ መሆን አለበት። ስለዚህም ሽቶ ላይ ሴቶች አደራ። ሐዘናችንስ ምንድነው የሚመስለው? እንምጣ። ሁሉም ቦታ ነው ዛሬ ምንዳስ ሐዘናችን። ሐዘን ማለት አላህን በጣም የምንቀርብበት እኮ ነው። አንተ ወዳጅን ሲወስድብህ ልብ እንዲሰበርበት አኼራን ይበልጥ የምናስታውስበት። ይኸው ከኔ ጋር እየተጫወተ ሄዳል አባቴ፣ እናቴ ሄደችብኛ፣ ወንድሜ፣ እህቴ፣ ቤተሰቦች ሄዱብኛል፣ እኔም ነገ ሄዳለሁ ብለን ይበልጥ የምንሆንበት ነው። ወደ አላህ የምንቀርብበት ወቅት ነበር። በጣም በሚያሳዝን መልኩ አብዛኛው ሴቶች የተመለከቱትን ነው ማለት የሐዘን ሰዓት ላይ ሰው ሲሞትባቸው እናት አባት ሲሞቱ በሐዘን ላይ በጣም እንትን ይሉና ሰላት ያመልጣቸዋል። በለቅሶ ብቻ በቃ ሰላት። በጣም የሚያሳፍረው ደግሞ ወንድሞቻችን አሉ። ሌሎች እምነት ተከታዮች ጎረቤት ነን ብለው ሐዘን ለመካፈል ቀብር ሲመጡ ሰላት እስኪሰገድ በር ላይ ከመስጊዱ በር ላይ ቆማል ስለማይሰግዱ። አባቱ ሞቶበት እናቱ ሞቶበት ቤተሰቡ ሞቶበት እንደሌላው ውጪ ላይ አጣብሮ የሚቀመጥም አለ ያየናቸው። ይሄ ያሳፍራል። አባቱ ሞቶ ገብተህ ዱዓ አታደርግለትም፣ ሰላተል ጀናዛ አሰግድለትም፣ ዱዓ አታደርግለትም። እናቱ ሞታ አጣምረ ይሄ መች ነው ታዲያ የምንመለሰው? ታዲያ ሌሎች አርአያ አድርገን ስንይዝ ሙሉ ለሙሉ ከዲናችን እንወጣለን፣ ቂብላ ይጠፋናል።
ሐዘን ሲመጣ እንደ ኢስላም እዝነት አልተከለከለም፣ እንባ ማውረድ አልተከለከለም። ነብዩ አዝነዋል፣ አልቅሰዋል። የልጃቸው ልጅ ዘይነብ የዘይነብ ልጅ ሲሞት አልቅሰዋል። ልጃቸው ኢብራሂም ሲሞት አዝነዋል። ነገር ግን ድንበር አላለፉም። ለይሰ ሚና መን ለጠመ አልኹዱደ ወሸቀ አልጁዩበ ወደዕ ቢዳዕወ አልጃሂልያ። ከእኛ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ጉንጩን እንደሚዋጭት ልብሱን ደግሞ የአንገቱ መግቢያ ማለት ነው። ወሸቀ አልጁዩብ ማለት የአንገት ማስኬት ነው። እንደዚህ ቅድድ የሚያደርግ አላረዳው ይሁን ሞቶ ሲባል ሆስፒታል ላይ ቅድድ ከንትን ጋር መላትም በኢስላም የለም። የጃሂልያ አጠራር የሚጣራ አንዳንድ ሰው ለአንተ እኮ አይገባህም ነበር ይላል። አላህ ወስኖታል። አላህ የወሰነው ለአንተ ልከለክለው ላ ሲሞቱባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ቃል ከእናንተ እንዳይወጣ መላእክቶች አሚን ይላሉ አለ። ይልቁንም ዱዓ አድርጉ ነው አላህ የተሻለ እንዲተካላችሁ እንደዚሁ ምንዳውን እንዲለግሳችሁ። አቡ ሰለማ ሲሞት ኡሙ ሰለማ ነብዩ ይሄን አሏት። እንደው ከአቡ ሰለማስ የተሻለ ማን አለ ብላ የነብዩ ትእዛዝ ነው ብላ ዱዓ አደረገች። ምን አለች? አዎ ከሱ የተሻለ አላህ ተካለኝ። ማንን? ረሱልን ዐለይሂ ሰላቱ ወሰላም። ስለዚህ ሐዘን ሲመጣ ዛሬ ሐዘኑ ፉክክር ነው። የኛ ሐዘን ከንትን ይበልጣል። ድግሱ ምኑ ሲታይ ሐዘን ላይ ያስፈራል። ፉክክር ሁሉም ነገር ሐዘን ላይ አንዳንድ ቦታ ካሜራም ተጀመረ። የት እየሄድን ነው? አቅጣጫችን እየሳትን ነው። ያ ሰዓት አኺራን የምናስታውስበት ነው። ከአላህ ጋር የምንቀረብበት ነው። ሞት የሚባለው ጣጣ ዛሬ በእያንዳንዳችን ቤት ላይ ማንኳኳቱ ማይቀር ነው። ሞቱል ፈጃ፣ ይሄ ድንገተኛ ሞት እኮ በቃ በየቦታው እያየን ነው። ማታ አብረን ማኪያቶ ስንጠጣ ነበር ትላለህ ከወንድም ጋር ሞተ ሲባል። ማታ እኮ አብረን ዳዕዋ ነበርን፣ ቻይና ደርሰን መተናል፣ ዱባይ ነበርን፣ ትምህርት ቤት አብረን ደርሰን መተን እንጂ አረቤት አስገብቼውን የመጣው ትላለህ። አዎ አጀል ከደረሰ ንቅንቄ ነው። እርጉዝ ናት እስክትወልድ እንጠብቃል አይልም። ወጣት ነው ቆይ ትንሽ ይጨርስ አይልም። የአገር ሽማግሌ ነው እሱን እንጠብቀው አይልም። ትላንትን ያገባው ጫጉላውን አልጨረሰም። ትላንት ነው እናት አባቱን የቀበረው ለሱ አስተያየት እናድርግለት አይልም። ኢዛ ጃአ አጀልሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ሰዓቲቷ ከመጣ የሞት ጊዜው ቀጠሮ ከደረሰ አንድ ሰዓት ወደፊት ወደ ኋላ የለም፣ በዛው ሰዓት ትሄዳለህ። ስለዚህ ሐዘናችን ጭምር አደብና ሲሰው ነው። ወጣቶች እንዳትከፉ። ረሱል አለይሂ ሰላቱ ወሰላም የተውት ነገር ስለሌለ ማለት ነው። የፀጉር አቆራረጣች አንድ ወንድም አወሊያ ላይ ጀናዛ የሚያጥብ ወጣት ልጅ ነው፣ አዲስ ልጅ። አራ ኡስታዝ አለ፣ አቤት ሰዎችን መከሩልን። ጀናዛ ሊታጠብ ሲመጣ እንደነግጣለን። ከዚህ ጋር ፀጉር ጉፍ ነው፣ እዚህ ጋር ባዶ ነው። እንደው ሲያጥቡላ እንፈራለን፣ እንደነግጣለን። እንደው እንደ ኢስላም አደብ ቢኖር እነዚህ ወጣቶቻችን አቆራረጣቸውን ቢያሳምሩ። አዎ ፀጉር ማሳደግ በኢስላም አልተከለከለም። ካሳደጉ ሙሉን ነው፣ ከቆረጡ ሙሉን ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነሃ አኒል ቀዝዕ። ቀዝዕ የሚባለው ግማሹን ቆርጦ ግማሹ ይተዋል። በተለይ ሕፃን ልጆች ላይ ይደረጋል። ግማሽ ይቆረጣል፣ ግማሽ ይተዋል። ይህንን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ወጣት ነህ አንተ እኮ ለሰዎች አርያ እንጂ የሰዎች ተከታይ መሆን የለብህም። የአውሮፓዎች ተከታይ መሆን የለብህም። አንተ አርያ ነህ፣ የነብዩ ኡማ ነህ፣ የረሱል ዓለይሂ ሰላቱ ወሰላም ኡመት ነህ። የነብዩን መንገድ ያዝ። ወጣት ለሰዎች አርያ ነው መሆን ያለብህ። እስልምና ለአንተ መከበሪያ ነው፣ ኩራትህ ነው። ወላሂ ኢስላም ለአንተ ኩራትህ መከበሪያ ነው። በኢስላም መመሪያ ላይ ስትኖር ወንድሜ ሱብሃንአላህ ምን ያህል ደስታ ውስጥ ነው ያለው። መስጊድን ስታሳምረው እኮ መስጊድ የሚያምረው እኮ ባንተ ነው። ይህ መስጊድ የፈለገ ጌጣጌጥ የቀለም አይነት ቢቀባ ሰጋጅ ከሌለው ያምራል አያምርም። ልክ እንደዛው አንተ መስጊድ ካልገባህ አታምርም። ያንተ ውበት መገለጫ መስጊድ ነው። የመስጊድ ውበት ደግሞ አንተ ነህ። ስለዚህ ወጣቶች በተለይ
መስጊድ ላይ ያለህን ግንኙነትህን አሳምር፣ አጠናክር፣ አቆራረጥህን ሁሉን ነገር አስተካክል፣ አደራዬ ነው። አንድ የአውሮፓ ወጣት ታዳጊ ልጅ ነው። ያው ልጆቻችን ኬጂ ሲመረቁ ምን ሲሉ ምን ጠይቃቸው ጥያቄ አለ አይደል? ምን መሆን ትፈልጋለህ ምን መሆን ትፈልጋለህ ብለን ጥያቄ እንጠይቃለና እኔ ዶክተሬት ይላሉ ልጆቻችን ሲመረቁ፣ እኔ ኢንጂነር፣ አንዳንዱም ደግሞ እኔ ዳጊ እሆናለሁ። የተለያየ አይደል? አውሮፓ ላይ አንድች መምህር አንድን ታዳጊ ምን መሆን ትፈልጋላችሁ ብላ እሱ ጋር ደረሰች። ይህ ታዳጊ ሰሃባ አላት። ሰሃባ? አዎ። ግራ ገባት። ቃሉን ስትፈልገው ሰሃባ የሚለው ማን ነው ሰሃባ? እናቴን ጠይቂያት እሷ ታብራራልሻለች። እናትየው ጋር ደወለችላት። አይ በስልክ ምን አይደለም ቁጭ ብለን ሻይ ቡና እያልን የምናወራው ነው። እናትየው መጣች። ሰሃባ ማን ነው? ስለ ሰሃባ ታሪክ ምንድን ነው? በደንብ መግለጽ ጀመረች። በደንብ ማስተማር ጀመረች። ያን ድንቅ ትውልድ፣ ያን የነቢዩ ዓለይሂ ሰላቱ ወሰላም ደረሳዎች፣ ያ ምርጥ ዘመን የተባሉት እነዛ ውቦቹን በደንብ አድርጋ አስተማረቻት። እቺ መምህር እስልምና ውስጥ ተማረከና ኢስላምን ተቀበለች። ከዛ በኋላ ደውላ ምን አለች? ባለቤቴን አስረጅልኝ አለቻት። ባለቤትሽን ደግሞ ባለቤቴ ያስረዳዋል አለች። አያቸው አይደል? ባለቤትሽን ባለቤቴ ነው። ወንድን ያው ወንድ ነው። አብረህ ስትቀመጥ ሴትን እንዲህ እንትን ግልጽ ነው አይደል? ባለቤትህ ባለቤቴ ባለቤትሽ ባሏን መጣ አስረዳ። በዚህ ልጅ ምክንያት ሙሉ ቤተሰብ ኢስላምን ተቀበለ። ልጆቻችንን ሞዴል ስናሲዛቸው የሰሃቦችን ፍቅር ዛሬ ይሄ ነው። አብዱላህ ኢብኑ መስዑድ ማን ነው? አብዱላህ ኢብኑ ዑመር ማን ነው? አብዱላህ ኢብኑ አባስ እንዲህ ያልን እህቶችንን ሚስትህን አይሻ እያል ሱመያ እያል የእነሱን ታሪክ ንገራቸው እነሱን እንዲሆን እንዲመስሉ። ዛሬ ልጆቻችን ጠይቃ ስንት እግር ኳስ ተጫዋቾች ተነትኑልናል። ስንት እግር ኳስ ተጫዋች ማንም ሆን ትፈልጋለህ? ያው ሮናልዶ ይላል፣ ሜሲ ይላል። ለምን? ያሳየነው ያስተማርነው አብረን ቁጭ ብለን ያሳፈዝነው እሱ ነው። እስቲ ሰሃባ በሏ፣ የሰሃባ ፍቅር ውስጥ እንዲገባ አርጓ፣ ጀግና እንዲሆን ስነ ምግባር ያለው ትውልድ እንዲሆን ልፋ። አባት ሰሃባ ዛሬ ቂብላ ጠፍቶን ሌላው ነውራችን ምንድነው? የወላጆች ቀንን በአመት አንድ ቀን የሆነ ወላጅ ቀን፣ ዛሬ የእናት ቀን ነው፣ ዛሬ የአባት ቀን ነው። ሙስሊሙ ተለፉበታል። ከእናቱ ጋር ከአባቱ ጋር ፎቶ ይነሳና ሰልፊ ይለቃል። ምንድነው? ዛሬ የወላጆች ቀን ነው። አባቴ ብሩህ ቀን ይሁንልህ። አው ለአባት ብሩህ ቀን ሁሌ። ኢስላም ግን እንደ አውሮፓ በአመት አንድ አልሰጣቸው። እናት ሁሌም ቀኗን፣ አባት ሁሌም ቀኑ ነው። አንድም ሰዓት ሐቁን እንድታጓድልበት አላህ አልፈቀደም። አንድም ሰዓት የእናትን ሐቅ እንድታጓድል አላህ አልፈቀደም። ሁሌም ቀናቸው። አላህ ከራሱ ሐቅ ቀጥሎ ከባድ ሐቅ ብሎ በቁርአን ያስቀመጠው ብዙ ቦታ ላይ የእናት የአባት ሐቅ ነው። ሱረቱ ኢስራ ላይ አላህ ምን አለ? ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ። ጌታ አላህ ወሰነ ከሱ ውጭ ሌላ አምላክ እንደሌለ። አዎ አምላክ አላህ ብቻ፣ ልትገዛው የሚገባው አላህን ብቻ ነው። ሱጁድ የምታደርገው ለአላህ ነው። እርድ የምታርደው ለአላህ ነው። ስትቸገር የምትማጸነው አላህን ነው። ከአላህ ውጭ ማንም የለም። አንተ ተጨንቀህ መከራ ላይ ወድቀህ ሊያወጣህ የሚችለው ከዛ ችግር ያንተን ፈረጃን ሊያመጣል የሚችለው ፈጥኖ ደራሽ ከአላህ ውጭ ማንም የለም። ማን ነው?